ሚኪ ሰላም አለሽ? ሚኪ ነው የሚለው። ሰላም እንዴት ነሽ? አለው ሰላም ነው። እንዴት ነህ? እሺ ትንሽ ቆይቼ እመጣለሁ። እየሰማኋችሁ ነው፣ ግን ይቅርታ ስራ ላይ እመጣለሁ። ጥያቄ አለኝ። እሺ ፍቅር ተከላይ ሰላም። ሀሎ ሰላም፣ እንዴት ናችሁ ወንድሞቼ እህቶች? እንዴት ነሽ? ያው ልክ እኔ ጥያቄ አለኝ። የምሰራው መዳም ቤት ነው እና እኔ ክርስቲያን ነኝ። መዳሜ ደግሞ ያው ሙስሊም ነች እና የምታደርገው ነገር ሁልጊዜ ግራ እየገባን ነው እኔና ጓደኛዬ። አሁን እሷ ሙስሊም እኔ ክርስቲያን ገብተዋል። አሁን ኡዱ ስታደርግ ለምሳሌ ኡዱ ስታደርግ ሙሉን ኡዱ ነው የምታደርገው። ገባክ? አሁን እሷ ያንን ኡዱ የምታደርገው ነገር ወይ አንደኛው እግሯን በአንደኛው በኩል ኡዱ ታደርግና አንደኛው እግሯን በአንደኛው እግር ኡዱ ታደርግና ቦታ ለይታ ድፉ ትለናለች። ያኔ ሰዓት እየጠበቀች ማለት ነው። ሰዓት ወይም ደግሞ ሰዓት ትናሽ ከሌሊቱ የሆነ ሰዓት አላት እሷ የምታደርገው። ሁለተኛ ነገር ደግሞ እጣን አጭሺ ትለኛለች። እጣን ማጨሰው ደግሞ ያስተጋባል። ኔ እናንተ ነው ሶሪ ይሰማል። ልጆች ተባረሩት ቀጥ ኦኬ። እና ያንን ነገር የኛ አስተማሪዎቹን ጠይቄ የሚሉት ገባ ወይ ከዛ ቤት ውጭ ሌላ ቦታ ስራ ስሪ ነው የሚሉኝ። አይ እኔ ደግሞ ኡስታዞችን ጠይቄ ይሄ ነገር በሙስሊሞች ይሆናል ወይስ አይሆንም የሚለውን ነገር ማወቅ ስለፈለግኩኝ አንተ ጋር መግባት የፈለግኩት ለዚህ ነው። ይሄ ነገር ምንድን ነው ነው ምልክ። አሁን ለምሳሌ ኡዱ ስታረግ ሃይላንድ ትይዝ እና የሆነ እሷ የምታደርገው ነገር አለ። ስልክ ትደውላለች ሰውዬ ጋር እንደ ሼኪ ነገር ይሄን ያንን ነገር ታደርግና በሃይላንዱ እሷ ትታጠብ ድፊ ትለኛለች። የት ነው ቦታ እየለየች ገባክ? ቁርአን ከሆነ ደግሞ ቁርአን ከሆነ ደግሞ ቦታ እየለየ ድፉ ይላል ማለት እኛ ላይ ጉዳት ምናምን ነገር የለም። ይህን አድርገው የሚል ነገር እናንተ ላይ የሚደርስባቸው ነገር የለም። ግን በዚህ ነገር ላይ አታግዟት። ምክንያቱም ይሄን የሚያዝ እስልምና አስተምህሮ የለም እኮ። እኛም ስራችን ነው፣ እኛ ደግሞ ስራችን ነው። የእሷ ተባባሪ ነው እየሆን ያለ ነው። ገብቶሃል? አዎ ይህን የሚያዝ እስልምና እኔ ግራ ገብቶ ይህ አሁን እሷም አለች አሁን ከኔ ጋር አለች። እሷ አሁን ቁርአን ትቀራለች። እሷም ግራ ገብቷል። እኔ ያለችው እኔ ክርስቲያን እሷ ሙስሊም ነች ሲላት አንዳንዴ እኔ አንቺ ድፊ ትላታለች። አንድ ሳምንት ደግሞ እኔን ታስደፋኛለች። እሷን ደግሞ አጠራትም እኔ ይህንን ነገሮች አድርግ እያለች ያለችው ገባክ? ይሄ ነገር ቁርአን ላይ ይፈጀዋል ወይስ ደግሞ እሷ የራሷ አምልኮ አላት ማለት ነው? ይህን የሚያዝ እስልምና አስተምህሮ የለም። ሴትዮዋ ተሳስታለች። ወደ ያልበላቸውበትን ውሃ ምንም አይነት እንትን የለውም፣ ፋይዳ ጥቅም የለውም። የነቢያቶች ቢሆን እሺ፣ ከነቢያቶች ሰውነት የሚገኝ ማንኛውም ነገር አላህ የተባረከ አድርጎታል። ሰው ልጆች ፈውስ አድርጎታል። የሆነ ግን ማናችንም ምንም እንትን አይደለም። ከተደረገ በኋላ እዚህ አድርጎት ምናምን ይባላል። እሺ ጠይቂው አንዴ። ይቅርታ ደግሞ ጠይቅ ወንድሜ። ሰላም አለይኩም። ሰላም አለይኩም። እንትን የሩቃ ውሃ ብዳ ተዋርበ ታጠብና ማለት ነው። በንጹህ ቦታ መደፋት አለበት ትልና ከግቢ ውጭ አውጥታችሁ በዚህ በኩል በዛ በኩል እንትን እያላችሁ ድፉት ትላለች። ይሄ ነገር በሸሪያው እንዴት ይታያል? የኡድ ውሃ ነው ያለችው። እንትን አንዳንዴ በሀይላንድ ቁራን ትቀራና እግሯን በደረጃ ላይ ታደርጋ በዚህ በኩል እዱ ያደረኩኝ ነው ብላ እግሯ ብቻ ትታጠባለች። አንዳንዴ ሲላት የቁራን ውሃ ነው ትልና ተወስትና ከግቢ ውጪ አስፋልት ላይ ድፉት ትላለች።
ችግር የለውም። የትኛውን ቦታ ቢደፋ ችግር የለውም ማለት ነው። የትኛውን ቦታ ቢደፋ ችግር የለውም። እሺ እኛ ያው እሺ ብለን ብንደፋ ምንም ችግር የሚያመጣብን ነገር የለም። እሺ ሁለተኛ ጥያቄ ደግሞ ኡስታዝ እንትን ቁርአን ወይስ ሀዲስ ነገር ከፍቼ ሰማ አድርጌ ሽንት ቤት መግባት እችላለሁ? አይቻልም። ቁርአንን ሽንት ቤት ነው ማዳመጥ አይቻልም። ኤርፎን አድርጋችሁ። እሺ ሶስተኛ ነገር ማለት ነው ሶስተኛ ነገር ማለት ነው እንትን የልደት ብሎ የተሰራ ነገር መብላት ይቻላል? ይፈቀዳል? ልደት አልታዘዝም በቁርአን በሐዲስም ላይ እሷን አስመልክቶ የተሰራ ምግብ መብላት አይቻልም። ሶስተኛ አራተኛ ማለት ነው አንድ ጥያቄ ያለኝ ኒካህ ማለት ነው። ለምሳሌ ሴቷን ኒካህ አውርድልኝ ብላ ጠይቀው ማለት ነው። አንድ ጥያቄ ነበረኝ። ተረጋጊ በፈጠረሽ። ዮኒ ናግባ፣ አላህ ሽንት ቤት ይፈራል እያለ ነው። ናግባ ዮኒ፣ ወንድ ልጅ ነው። አንተ ክርስቲያን ነህ አይደል? ናግባ ልክ የላለሁ። ማን ሽንት ቤት እንደሚፈራ አሳያለሁ። ሽንት ቤት ማን እንደሚፈራ አሳያለሁ። ናግባ በጻፍከው ነገር የማታፍር ከሆንክ በክርስትና እምነት ኮራ ከሆንክ አትገባም ማለት ተከታቸው ነህ። ተማር ጥቅስ ላሳየህ። እግዚአብሔር ሽንት ቤት ይፈራል። እግዚአብሔር ሽንት ቤት ይፈራል። እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? ለክርስቲያኖች ሆይ ከሰፈር ወጥታችሁ ካካ መካከል ብትፈልጉ አለ መቆፈሪያ ይዛችሁ ሂዱ አለ። ከዚያም ከካካችሁ በኋላ ቆፍራችሁ ቅበሩት። ምክንያቱም እኔ ሰፈር ለሰፈር ስለምዘዋወር እርኩስ ነገር አይቼ እንዳልመለስ ዛኔ አልባርክህም ካየሁት እያለ ይናገራል። ካካ ይፈራል እግዚአብሔር። በአንተ አረዳድ ማለት ነው፣ በአንተ ንግግር እምጣለሁ እና መጽሐፍ ቅዱስ ላይ ላሳየህ። ያን ካካ ካየ ይመለሳል። ኦሪት ዘዳግም ምዕራፍ 23 ቁጥር 12 እና ያ መጽሐፍ ላይ ምን አለ እግዚአብሔር? ወደ ሜዳም ትወጣበት ዘንድ ከሰፈርህ ውጭ ቦታ ይሆንልህ። ከመሳሪያህም ጋር መቆፈሪያ ያዝ። በሜዳም በተቀመጥክ ጊዜ ትመስበታለህ። ዞረህም ከአንተ የወጣውን በአፈር ትከድነዋለህ አለ። ከአንተ የወጣውን በአፈር ትከድነዋለህ ጋር መቆፈሪያ ያዝ። ከዚያ ቀጥሎ ምን አለ? አምላክህ እግዚአብሔር ሊያድንህ ጠላቶችህንም በእጅህ አሳልፎ ሊሰጥህ በሰፈርህ መካከል ይሄዳልና፣ ስለዚህ ነውረኛ ነገር እንዳይብህ ፊቱንም ከአንተ እንዳይመልስብህ ሰፈር የተቀደሰ ይሁን አለ። ከአንተ የሚወጣውን በአፈር መክደን አለብህ፣ ምክንያቱም ያን ካየ እግዚአብሔር ይመለሳል ሳይባርክህ። የጌታ ሰው ጥያቄ ያለ ይቀጥል። የኔ ጥያቄ የቅድሙ ጥያቄ አንዴ መልስ እንትን ልበል አንሳው ደግሜ የኔ ጥያቄ ቅድም ሚወተን አንሳ እያልኩ በቃኝ ወደ ሚወት አድርገሃል። ከዚህ አንጻር ላነሳልህ ነው ጥያቄ ምን ትላለህ? ለቃለኛ ጠይቅ አሁን ትጠይቃለህ። ቅድም በዚያው አንጻር ላንሳለህ ስለ ጊዜ ሚወት አድርገሃል። መጽሐፍ ነው እኔ ልጠይቅህ የመጨረሻ ጥያቄ ነች። ከተመለሰችልኝ እወጣለሁ። ቅድም ስለጠየቅ በዚያው አንጻር አንዲት ጥያቄ ተጠይቅ። አትፈር፣ በክርስትና አብሽር፣ መልስ። ድፈርሽ። አረ ለምን እንጂ እዚህ ጋር እኮ ቢፎርና አፍተር የሚል ነገር ስላለ እንደሱ ከሆነ አንዲት ጥያቄ ልጠይቅህ፣ አንተ መልሳት። እሺ እኔ ልጠይቅህ እንጂ አንተ ለምን ፈራ? እኔማ ሳልፈራ ቅድም መለስኩልህ። አንተ ደግሞ የማታፍር ከሆንክ በክርስትና አንድ ጥያቄ ጥያቄማ ተፈራለህ። እኔ ልጠይቅህ ስላተፈራ አይዞህ እሱም በተግባር አየህ ነው። ቆይ
ጥያቄው ምን መሰለህ? ወንድ ልጅ ታመልካለህ አታመልክም? እኔ ልጠይቅህና ትጠይቀኛለህ። ወንድ ልጅ ታመልካለህ አታመልክም? እዚሁ ጥያቄ አይጠይቅህ። ወንድ ልጅ ታመልካለህ? አያሱ ያሸንፋሉ ብሎ ተሸንፎ ሲመጡ ያሸንፋሉ ብሎ ተናግረው ተሸንፎ ሲመጡ ሲሸነፉ ነው ወይስ መጀመሪያ ነው ማወቅ ያለበት? ወንድ ልጅ ታመልካለህ አታመልክም? ፈጣሪ ከሆነ መጀመሪያ ነው ማወቅ ያለበት ወይስ ከተዋጉ በኋላ ነው ማወቅ ያለበት? ምንም ማድረግ አይቻልም። አይመልስም። ይህን ጥያቄ ይመልስ ካለ አደንቀዋለሁ። ወንድ ልጅ አሁን እናመልካለን ብሎ ነው በትክክል መጽሐፍ ካልካለ መልስ። እሺ ጥያቄ ያለው ጠይቅ። ስራው እኔ ልወጣ እንትን ነበር ቅድም ባቡል ኬር ምን አለው ሰብል ነበረና 8 ሚሊዮን ቻሌንጅ ተሰጥቶት ቀኑ ደርሶበት ፎሎ እያስደረጉት ነው እና ራምዚ ሪል ስቴት ፎሎ እንድታስደረግ ጥያቄ አለ? አንድ ጥያቄ ነበረኝ። ኒካህ ማለት ነው አንድ ብሶት በምስል ማለት ነው። አንድ ብሶት ፈታውሽ ካላት ሶስት ይወርዳል። ምን አልሽ? በአንድ በሚስል ማለት ነው። በአንዴ በሶስት ፈትቼሻለሁ ካላት ሶስቱም ኒካህ ይወርዳል። በአንድ ቃል 3 ጊዜ ፈትቼሻለሁ ነው ወይንስ እያለያየ ፈትቼሻለሁ፣ አሁን ፈትቼሻለሁ፣ አሁን ፈትቼሻለሁ ነው ያለው? አይደለም፣ በአንዴ በሜሴጅ 3 ጊዜ በ3 ፈትቼሻለሁ አላት። እንደሱ ከሆነ ይህ በዑለሞች መካከል ሁለት ሀሳብ አለ። ግማሹ ዑለሞች 3 እንወርዳለን ይላሉ፣ ሌሎች ደግሞ አንድ ነው የሚወርደው የሚል። ትክክለኛ አንድ ነው የሚወርደው የሚል። ምክንያቱም በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ይህን ጥያቄ ራሳቸው ተጠይቀው ነበር። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢኒ ጠለቅቱ እምረአተን አይ ቢከሊመትን ዋሂዳ ፈሀል ሊ ረጅዓ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም ረጅዕሃ ፈኢነሃ ጠልቀቱን ዋሂዳ። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና ጠየቀ፣ አንቱ የአላህ መልክተኛ እኔ ሚስቴን አንድ ቃል 3 ጊዜ ፈትቻታለሁ እና የመመለስ እድል አለኝ ሲላቸው፣ አዎ መልሳት፣ ይህ ፍች አንድ ፍች ነው እና የሚያስይዘው አሉት። ስለዚህ አንድ ፍች ነው ይሄ የሚያስይዘው ነት። እሺ ሌላ ጥያቄ? ጀዛከላ ኸይር ባይጨምረልህ። ጥያቄ ያለኝ ኡስታዝ ይሰማል? ይሰማል ኡስታዝ? እሺ ከላይ እውነተኛው ሰላም ሰላም ነው። ሁሱ እንዴት ነህ? አለ ደህና ነህ? እግዚአብሔር ይመስገን። እሺ ጥያቄ ካለ ቀጥል። ቅድም የሚመልስ ጠፋ ስትለኝ ጊዜ ነው የገባሁት። እሺ እንደ ክርስትና ወንድ ልጅ ታመልካለህ አይደል? አንተ ለምሳሌ ክርስቲያኖች ወንድ ልጅ ያመልካሉ። ወንድ ልጅ የሆነ አምላክ ነው እንጂ ዝም ብሎ ተራ ወንድ ልጅ አይደለም።
ወንድ ልጅ ነው አይደለም? ያ የምታመልከው አምላክ ባጭሩ እኮ ወንድ ልጅ ብቻ አይደለማ፣ ወንድ ልጅ የሆነ አምላክ ነው። አምላክም ነው ወንድ ልጅ ነው፣ ሁለቱንም ነው። ወደ አምላክነቱ እንመጣለን። ወንድ ልጅ ነው። ስለዚህ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ የተባለውን ይህን ወንድ ልጅ ታመልኩታላችሁ ማለት ነው ክርስቲያኖች። አዎ በዚህ ባልከው መሰረት እንደዛ የተወለደውን እናመልኩ። እሱስ ማንን ነበር ቅዱስ የተወለደው? እሱስ ማንን ነበር የሚያመልከው? ለእሱ አምላክ ነበረው አይደለ? ለዚህ ነው እንጂ አይ አምላክ የለውም። እና የኢየሱስ ክርስቶስ አምላክ ይባረክ ይላል ኤፌሶን ምዕራፍ 1 ቁጥር 3 ላይ። ማን ነው የኢየሱስ ክርስቶስ አምላክ? እቺ ቃል ብዙ ጊዜ ትጠቀማታለህ ብዙ። ስለዚህ አምላክ አለው አይደለ? የኢየሱስ ክርስቶስ ይባረክ ይላል ቃል በቃል። አሁን እሷን ግን እንደተጠቀምካት ደግሞ እኔና አብ አንድ ነን የሚለውን ስለምን አትጠቀምሽ? እንመጣለን ወደስ፣ ችግር የለም። እዛ ጋር እኔና አብ በመለኮት እናላለም፣ እናንተ በመለኮት አንድ ነው ብለው አስተምሯቸዋል። እኔና አብ በመለኮት አንድ ነን እናላለም። አብዛኛው ቦታ ላይ ከአብ የተካከለ እንደሆነ አምላክ እንደሆነ ስለሚናገር ከአብ የተስተካከለ አይደለም። እሱ አብ ይበልጠዋል። አብ እኮ የሚበልጠው አብ የሚፈርስ ስጋን አልተዋሃደም አይደለም። ማን ይበልጣል? ይበላለጣሉ? አይበላለጡም? አይበላለጡም። እንደማይበላለጡ ምን አለ መሰለክ? ይበላለጣሉ። ማስረጃ ክርስቶስ ቃል በቃል ይበልጠኛል ብሏል። ቆይ አንተም ታመጣለህ፣ እኔ ላምጣልህ መጀመሪያ እኮ እንደማይበላለጡ ከሆነ አይበላለጡ የሚለን አሳየን፣ ችግር የለውም። እኔ ግን ኢየሱስ ክርስቶስ ቃል በቃል ይበልጠኛል ብሎ የተናገረበትን ላሳየህ፣ ማስረጃ አወጣለህ። ኦኬ ታመጣለህ። አሁን እኔ ላምጣልህ መጀመሪያ ዮሐንስ 1 ቁጥር 14 ላይ እንደዚህ ይላል። ይኸውልህ ቃልም ስጋ ሆነ ጸጋና እምነትን ተመልቶ በእኛ አደረ ይልና አንድ ልጅም በአባቱ ዘንድ ያለውን ክብሩን አየን ይላል። በአባቱ ዘንድ ያለው ሰው ሆኖ ስጋ ሆኖም በአባቱ ዘንድ ያለው ክብሩ አለ፣ እዚህም ሳይጎል በስጋ አየ ነው ይላል። ከዛ ደግሞ ምን ይላል? እዛው ዝቅ ብሎ እግዚአብሔርን ያየው የለም በክፉ ያለ አንድ ልጁ ተረከው ይላል። ስለ አብ ተረከልን። አብ ማን ነው የሚለውን አስረዳን ማለት ነው። ስለዚህ በአባቱ ዘንድ ያለው ክብሩን ነው ያየ ነው። በዚህ በስጋ ተገልጦ በሚፈርስ ስጋም እዚህ ጋር ክብሩ አልቀነሰም ነው የሚለው። ምን አይነት ክብር አየህ በስጋ? ወደ ቤት ሳይዘብ ራሳበላም ወይ ምን አይነት ክብር አየህ በስጋ? አንደኛ እንደሚበልጠው እሱን ማመን አለብህ። አብ ኢየሱስን ይበልጠዋል አይደለ? እሱ ከመላእክትም አንሷል ተብሏል። መላእክት የሚራብ ስጋን አልተዋሃዱ። ለመላእክ አይደለም። ቀደም ምን አልከኝ? አይበላለጡም አብና ወልድ አልክ። አብና ኢየሱስ ክርስቶስ ቃል በቃል ደግሞ ኢየሱስ ክርስቶስ ይሄንን ይቃወማል። ይበልጠኛል ብሎ ተናግሯል። ይበልጠኛል ካለ ኢየሱስ እኮ እሱን የሚልህ እኮ ምን መሰለህ? እሱን የሚልክ ከመላእክትም በጥቂቱ አሳነስከው ተብሏል እኮ። እንኳን ከአብ ከምንድን ነው ያነሰው? መላእክት አሁን አይራቡም አይጠሙም። ወልድ ግን ለመራብ ለመጠማት መጣ። ስለ መላእክ አይደለም ጥያቄው። በአብና በወልድ መካከል መበላለጥ አለው ወይስ የለም የሚለውን ነው። በአብና በወልድ እኔ እኮ የበለጠ እኮ ያንተን እያጠናከርኩልህ እኮ ነው። ከአብ አይደለም ከመላእክትም አንሰዋል ነው። ቆይ አንድ ያዳምጠህ። በአብና በወልድ መካከል መበላለጥ አለው ወይንስ የለም? የለም። አለመኖሩን አሁን ላሳይህ እኔ እንደ መበላለጥ እንዳለ። ኢየሱስ ክርስቶስ ቃል በቃል ራሱን ከአብ ጋር እያነጻጸረ ሲናገር አብ ከእኔ ይበልጣል ብሏል እኮ። እሱ እኮ የሚልህ እኮ አብ ስጋን ስላልተዋሃደ እኮ አይደለም። እንደዛ የሚፈርስ ስጋን ስላልተዋሃደ ቃሉ ላይ ኢየሱስ ክርስቶስ እንደዛ አይደለም። ለምን ትጀምራለህ? አምላክነትን እንደ መቀማት ሳይቆጥር የባሪያን መልክ ይዞ መጣ ይላል።
ኢየሱስ ክርስቶስ አብ ከኔ ይበልጣል ስላችሁ እኔ ስጋን ስለለበስኩ ነው አላለም ነው እንጂ ከመላእክት በጥቂቱ አነሳነሰው የተባለው እኮ ስጋ በመልበሱ እኮ። ኢየሱስ ክርስቶስ አብ ከእኔ ይበልጣል ስላችሁ ስጋ ስለለበስኩኝ ነው ብሎ አልተናገረም። ቀጥታ ቃል በቃል ነው። ዝም ብሎ አብ ከእኔ ይበልጣል ብሎ 4 ነጥብ ያደረገው። እሺ እኔና አብ አንድ ነን ያለውን ምን ልታረቀው ነው ታዲያ? አሁን ሁል ጊዜ ከአብ ያነሰ ከሆነ ያንኑ ቃል ይዞ መሄድ ነበረበት። ምንድን ነው ያለው? እኔ በአባቴ ስም የምሰራው ይህ ስለ እኔ ይመሰክራል ብሏል። ማቴዎስ ዮሐንስ 10:26 አካባቢ ስታነብ እኔ በአባቴ ስም የምሰራው ይህ ስለ እኔ ይመሰክራል። ራሴ ምንነቱን ነው የሚመሰክረው። መልእክተኛ መሆኑን አይደለ? የተላከ መሆኑን ነው የሚያስመሰክርለት። እኔ የምሰራው ስራ በራሴ የምሰራው ነው እንጂ በአባቴ ስም የምሰራው ይህ ስለ እኔ ይመሰክራል ማለት ራሴ ነው የምሰራው። ራሱ አይሰራም። ራሱ አይደለም ያንን ሁሉ ተአምራት ሲያደርግ የነበረው አምላኩ ነው ሲያደርግለት የነበረው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት ይላል። አድራጊው እግዚአብሔር ነው፣ የሚደረግለት ደግሞ ኢየሱስ ክርስቶስ ነው። አንዲት የራሱ ስራ የለውም። ሁሉንም አምላክ ነው ሲያደርግለት የነበረው። አሁን ምን መሰለክ፣ ይህን ነገሮች ሁሉ በሚያደርግበት ሰዓት አንተ ክርስቶስ ከሆንክ ገልጸ ንገረን ሲሉት እናንተ ከበጎቼ ስላልሆናችሁ አትሰሙኝም፣ በጎቼ ድምፄን ይሰማሉ ይከተሉኝማል፣ እኔ የዘላለም ሕይወት እሰጣችኋለሁ ብሏል። ከዛ ምንድን ነው ቀጥሎ ያለ? እኔና አብ አንድ ነን። ከዛ ምን አሉት? አንዴ ቆይ አዳምጥ እንጂ በአምላክነት ነዋ። አብም አምላክ ነው፣ ወልድም አምላክ ነው። በአምላክነት አንበላለጥም፣ አይበልጠኝም ማለት ነው። አይልም እንደዛ ቃሉ ላይ እንደዛ አይልም። በአምላክነት ነው አንድነት አንድ ነን ያለው። ያማ ይኸውልህ አይሁድ ያገብቷቸው እንዴት ነው አንተ ራስን ከአብ ጋር የምታስተካክለው ብለው ሊወግሩት ሲነሱ ስለምን ትወግሩኛላችሁ? ራስህን ከአብ ጋር ስለማስተካከል ነው ብለው አሉት ይላል። እንዴ እኔ አማልክት አልኩ ያልኳቸው የተባለ የለም ወይ? እንዴት ልጁ ታዲያ ይህን ስላለ ይደንቃችኋል ያላቸው? መልሶላቸዋል። እነሱ አይሁዶች ሆነ የሚቆራረጥ ነገር አለ። ከኔ ነው ከአንተ ነው? እሱ መልሶላቸዋል። አይሁዶቹ ንግግራቸው ስህተት ነበር፣ አውቀው የወነጀሉት ነበር። እሱን ለማሰቀል ለማስገደል የሆነ ተንኮል ሲፈልጉለት ስለነበር ነው ያን ሲናገሩ ሁላ የነበረው እንጂ እነሱ የተናገሩት ትክክል አይደለም። እንዳለ ኢየሱስ መልስ ሰጥቷቸዋል። ታሽከር ወረድ ብለህ ካየህ መስተካከል የሚለውን የአብ ልጅ ነኝ ስላልኩ እንደሆነ ብሎ ተናግሯል። ጌቷል አይደል? የአብ ልጅ መባል ደግሞ ብርቅ አይደለም። በኢየሱስ ክርስቶስ አይደለም የተጀመረው እግዚአብሔር ልጅ መባል። በርካታ ልጆች አሉት እግዚአብሔር። እዛው አይሁዶችን እናንተ የእግዚአብሔር ልጆች ናቸው ብሎ ነግሯቸዋል። በዚያ ሂሳብ ነው እሱም የእግዚአብሔር ልጅ የተባለው እንጂ ሌላ አይደለም። እና አይደለም ባሉ አምላክ የሚያስባ እንደሱ እንዳትልማ። ይኸውልህ ኢየሱስ ራሱ እኮ ጠየቃቸው። ልክ አሁን አንተ እንደምትለው ጠየቃቸው። ኢየሱስ ለእናንተ ምንድን ነው ብሎ ፈሪሳውያን ጠየቃቸው ይላል። የዳዊት ልጅ ነው አሉት። የዳዊት ልጅ ነው። የዳዊት ልጅ ከሆነ እንዴት ዳዊት ጌታ ጌታዬን በቀኝ ተቀመጥ ይለዋል በመንፈስ? ልጁስ ከሆነ እንዴት ጌታ ብሎ ጠራው ይላል። ምን ማለት ነው? ኢየሱስ እየነገረ ያለው እኔ ጌታ ነኝ፣ አባቴም ጌታ ነው፣ ለዛ ነው በቀኝ ተቀመጥ ብሎ ዳዊት ትንቢት ማን በመንፈስ የተናገረው ብሎ ለፈሪሳውያን መልስ ሲሰጣቸው እነሱም መልስ መስጠት አልቻሉም ይላል። እሺ ጌታ ነው የሚለውን አሁን ልታመጣ ፈልገህ ከሆነ ጌትነቱንም በመደረግ ያገኘው ነው። እሱም ስልጣን ነው፣ ሹመት ነው፣ ሌላ ነገር አይደለም። ማስረጃ ከፈለክ ላሳየህ። እሱ ነው ይሄ እኮ አሁን እኮ የዳዊትን እኮ ነው ያመጣው። ገባኝ፣ አውቃለሁኝ የክርስቶስ ጌትነት። ዳዊት ደግሞ በዳዊት ዘመን ደግሞ ቃል ስጋ አልሆነም፣ ገና ወልድ ሰው አልሆነም። ሰው ሳይሆን በፊት በጌትነት ገብቷል። ከአብ ጋር ነበር እኮ ነው። ወደፊትም በትንቢት እየተናገረ ነው ክርስቶስ። በመንፈስ አይቶት ነው እንጂ እኮ የወደፊት እየተናገረ ነው ወገናችን። ዳዊት ስለ ኢየሱስ ክርስቶስ በጣም በርካታ ንግግሮችን ተናግሯል። ታላር ስለዚህ ከዚያ መካከል አንደኛ ጌታ መደረጉ ነው።
ጌታ መደረግ ነው። ይሄ ደግሞ ጌትነት ደግሞ በመደረግ ያገኘው ጌትነት፣ ስልጣን፣ ሹመት እንጂ ሌላ አይደለም። በመደረግ ከሆነ ለምን ታዲያ የዳዊት ልጅ አይደለም አላቸው? አይደለሁም አላቸው። በመደረግ እንደሆነ ቃል በቃል ላሳይህ ነው። አብሽር፣ ልብህን ላሳርፍልህ። ወይ እዚሁ ላይ ይኸውልህ፣ በመደረግ መሆኑን ቢያምን ኖሮ ኢየሱስ እኔ የዳዊት ልጅ አይደለሁም፣ የዳዊት ልጅ ብሆን ኖሮ ወይም ደግሞ ዳዊት የዳዊት ልጅ ብሆን ኖሮ ዳዊት ጌታዬ አይለኝም ነበረ። ይሄ ጌትነቱ በመደረግ ነው የተገኘው። ላሳየህ ነው። ጌታ መባሉ ብርቅ አይደለም። ቀድሞ ቢባልም ራሱ ገና ሳይገኝ በትንቢት ደረጃ ይነገርላቸዋል ነቢያቶች። ክርስቶስም በትንቢት ደረጃ በእነ ዳዊት አንደበት ተነግሮለታል። ስለ እሱ የተናገሩት ቃላቶች ሁሉ እሱ ብቻ አይደለም። እንትናም ተናግራለች፣ ኤልሳቤጥም ተናግራለች። በማርያም ሆድ ውስጥ ያለው አረል እንዴ ገና ሳይወለድ። ስለዚህ ያን ሁሉ ጥቅልል አድርጎ ግን መጽሐፍ ቅዱስ በመደረግ ያገኘው ስልጣን ሹመት እንደሆነ አስቀምጦታል። እኔና አሁን ላሳየህ። መጽሐፍ ቅዱስ ላይ የክርስቶስ ጌትነት በመደረግ የተገኘ የስልጣን የሹመት ጌትነት ነው። ያ ማለት ፍጡር መሆኑን የሚያሳይ ነው። ፍጡር መሆኑን የሚያሳይ ነው። አንዴ ከላይ ሻራ የሚሰል ብሏል። ወደዛ ከመሄዳችሁ በፊት አንዴ ላሳያችሁ። የክርስቶስ ጌትነት ያው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወክላል። ጌታም ክርስቶስም እንዳደረገው ያው እግዚአብሔር ነው ኢየሱስን ጌታ ያደረገው። ስለዚህ በመደረግ የተገኘ ጌትነት ነው እኮ። አንዴ መረጋገጥ። ይሄ አሁን ጌታ የተደረገው ማን ነው ካልክ፣ ክርስቶስ የለበሰው ስጋ ያ ሰውነቱ ጌታ ተደርጓል። ስጋው የሚል ቃል እዚህ ጋር እያወራል ያለው እሱን ነው እንጂ መጀመሪያ ወልድ ከአብ ጋር በጌትነት የለም ማለት አይደለም። ስጋው የሚል ቃል ስጋ ሲዋሃድ የክርስቶስ የተዋሃደው ስጋ ጌታ ሆነ እኮ ነው እያለ ያለ አይልም። እንደሱ ከራስ ነው እየተናገርክ ያለው። እንደዛ እኮ ነው። ይኸውልህ እንደዚህ ያለ እኮ ኢየሱስ ለምሳሌ ዮሐንስ 17 ላይ ስትሄድ ምን ይላል መሰለህ? አባት ሆይ ይኸውልህ፣ አባት ሆይ ይላል። ይኸውልህ ስማኝ፣ ቆይ አባት ሆይ ለምን አታዳምጡም? በፈጣሪ ማስረጃ የመጣ ቃሉ ላይ ቃላቸውን ይጨምራል። እሷ እንዲያስገባኝ እሺ፣ መወያየት የሚፈልግ ልጅ አለና ሻዳ የሚይዝ አይሽ አንተሽ እሺ፣ አዋራው ነው። ሄሎ አሎ፣ ጸጋና ሰላም ይብዛል። ሄሎ፣ አቤት። ይሰማል? አይሰማም? ይሰማል። በል ሄሎ፣ ይሰማል? አንደኛ ቆሮንጦስ ምዕራፍ 15 ቁጥር 28 አሁን ያልከውን የሚያግዝ ነው። እንዲያግዝ ፈልጌ ነው። አንደኛ ቆሮንጦስ የተሰጠውን ስልጣን ሁሉ ምዕራፍ 15 ቁጥር 28 ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ይላል። አዎ እኩል እንዳልሆኑ የሚያሳይ ነው። ይሄ አሁን እንዲያግዝ ፈልጌ ነው። አስረዳው። ለአሁኑ እሱን መስማት አልፈለገም። እሱ የሆነ የተጫኑት ነገር አለ። ያንን ብቻ ነው መጥተው የሚናገሩት አንዳንድ ልጆች። አንዳንዴ ያመናችሁበት ነገር ስህተት ሊሆን ይችላል። ብለው ሀሎ ማን ነው? ይሰማል? ይሰማል። ዝም ኦኬ ነው። ልጆች አንዴ ታብ ማድረጋቸውን አታቋርጡ። ምን ሆኖ ነው ዝም አለስ? እሺ ይሰማል። ልቀጥል።
ሄሎ አይሰማም ብሎ ይሰማል። ያኛው ሲከራከሩ የነበረው እንዲሰሙ እኮ ፈልጌ ነበር። እሺ ይሰማል? ይሰማል። አልተሰማም ወይ ይሰማል? ጨፈራ ይጣረበት ያሸንፋቸዋል። ከሁላቸውም በላይ ያደርገዋል አምላክ። ያን ካደረገበት በኋላ ደግሞ ልጁ ራሱ ደግሞ ሁሉም ሊያስገዛለት ለዛ ለአንዱ አምላክ ይገዛል ነው ማለት ነው። ስለዚህ በክርስቶስ እና በአብ መካከል እኩልነት እንደሌለ አንዱ ሌላውን የሚገዛ እንደሆነ አንዱ ሌላው የሚያጎበድድ እንደሆነ ይናገራል። ይሄ ነው ማለት ነው። ሀሎ እየሰማህ ነው? ይሰማል። እና አሁን ከዚህ በፊት ከነበረው ዲቤት ጋር እንዴት ታገናኘዋለህ? ይዛችሁት ከነበረው ርዕስ ጋር ያንን የሚያጸና ነው። ይሄ ለአንዱ አምላክ የሚገዛ እንደሆነ ለአንዱ አምላክ ያንን ጌትነት ስልጣን ያስረክብ እንደሆነ የሚናገር ነው። ከላይ ከፍ ብላ ያስፈልጋል። ቁጥር 24 ላይ ምንድን ነው? ወደ ላይ ከፍ ብለው ቁጥር የለኝ አላዘጋጀም። ያን የተሰጠውን ስልጣን እንደሚያስረክብ ይናገራል። ምን ይላል? በኋላም ይላል መጨረሻው ዘመን ላይ ማለት ነው። በኋላም መንግስትን ለአባቱ አስረክቦ በሰጠ ጊዜ አለቅነትንም ሁሉ ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል ይላል። የተናገረው ይሄ ሁሉ የሚገርምህ ነቢያት ነው ተናግረው በሚመጣ ጊዜ ሲሆን የዛኔ ሶስትነት ምናምን እንዲሁ ነው። እየሰማህ ነው? እሺ። እና አይ ስትከራከሩ ቅድም ያነኛውን ለማስረዳት አቅም እንዲፈጥርልህ ብዬ ነው። እኔ እንትን አውቃለሁ። ይህን እዚህ 3 ዓመት በፊት ነው የማውቀው። ባይብልም እንዲሁ በደንብ ነው የማውቅና እንደዚህ አይነት ነገር ልዩነት እንደሚል ለማሳየት ነው። እና ለቀጣይ ይሄን ርዕስ የያዘው አጥብቀህ ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ጀምረህም እንደዛው ያገለግሉሃል። እንደዚህ እኩል ናቸው ምናምን የሚል ሰው ስታገኝ እንድትጠቀምበት ብዬ ነው። እሺ እሺ። ሄሎ እንትን በለው በቃ ሆሱዬ ልጁ መጽሐፍ ቅዱስን እንዳንተ የሸመደደ ሰው ነው እና ሁሉን የተረዳ ነው። ለወደፊት ሻሃዳ መያዝ እፈልጋለሁ ብሏል። አሁን ፕሮግራም ላይ ስላልሆንኩ ያው ገዙኝ። ለወደፊት ግን ሻሃዳ ይዛለሁ ብሏለኝ እና በዱዓችሁ ገዙኝ አትርሱኝ እያለ ነው። ያው ዞሮ ዞሮ ሁሉን የተረዳ ሰው ነው። እሺ
ሰላም እሺ፣ ሰላም ነው። ይሰማል? ይሰማል። አንድ ጥያቄ ነበረኝ። እስልምና የቀደምት የነቢያቶች እምነት ነው ካልን ይሰማል? ይሰማል። እስልምና የቀደምት ነቢያቶች እምነት ነው ካልን ነው ወይስ አይደለም? ነው። ኦኬ፣ እንደዛ ካልን ቀደምት ነቢያቶች የነበሩት ነቢዩ መሐመድ ላይ ቁርአን ሳይወርድ በፊት በየትኛው መጽሐፍ ነበረ የሚተዳደሩት? በኢንጂል ነው በፍሩቃን? አምላክ በየዘመናቸው መጽሐፍ አውርዶላቸው ነበር። በዚያ መጽሐፍ በየዘመናቸው ማለት በየጊዜያቸው ማለት ነው። በኢብራሂምም በሙሴም በየጊዜያቸው እኮ ያኔ አሁን እኮ ያው ነቢዩ መሐመድ ቁርአን እሳቸው ላይ ነው የወረደው ተብሎ ነው በእስልምና የሚታመነው አይደለ? ስለዚህ በዛን ሰዓት በነ ያዕቆብ፣ በነ ኢብራሂም፣ በነ አብርሃም፣ በነ ይስሐቅ፣ በነ ሙሴ ዘመን የነበሩት እያንዳንዱ ድርጊቶች ዛሬ በቁርአን ላይ በነ ኢሳ በኢየሱስ ዘመን ማለት ነው ያኔ ኢሳ በሚባል ዘመን የነበሩ ታሪኮች ዛሬ ቁርአን ውስጥ አሉ። እነዛን ታሪኮች በዛ ዘመን የነበሩትን እንደገና አላህ ነቢዩ ላይ አውርዷቸው ነው ቁርአኑ ውስጥ ሊሰፍሩት የቻሉት ወይስ በታሪክ የመጣ ነው? የነዛን ያለፉትን ዘመናት ታሪክ እንደገና ለነቢዩ መሐመድ አላህ ሰጥቷቸው ነው? እሺ። ስለዚህ እሺ፣ አሁን ወደ መጽሐፍ ቅዱስ ስንገባ ደግሞ እንደዚሁ የራሳቸው የሆነ ታሪክ ወይም ደግሞ የራሳቸው የሆነ ጊዜ አላቸው። አሁን የሙሴ ዘመን፣ የአብርሃም ዘመን፣ የይስሐቅ ያዕቆብ ዘመን የሚል ማለት ነው። እንዴት ይታያል ከቁርአን ጋር? በውስጡ ያሉ እውነታዎች አሉ። እነዚያ እውነት ናቸው ብለን እናረጋግጣቸዋለን። እሺ፣ ቁርአን ከመጽሐፍ ቅዱስ አልወሰደም ማለት እንችላለን? ቁርአን ከመጽሐፍ ቅዱስ ወስዷል ሊባል ዘንድ ያ ቁርአን የወረደለት አካል ማንበብንም ሆነ መጻፍንም አምላክ አላህ ቀድሞ መስሎት ነበር። ገብቶሻል? የትኛውንም መጽሐፍ እንዳታነብ አድርጌሃለሁኝ፣ ጽሁፍንም እንዳትጽፍ አድርጌሃለሁኝ፣ ከሌሎች መጽሐፍ ኮርጆ ነው የሚል ጥያቄ ሰዎች ስለሚያነቡ አምላክ አላህ ተናግሯል። ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢን ወላ ተኹጡሁ ቢየሚኒክ ኢዘን ለርታበ ልሙብጢሉን ይላል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም አንድን መጽሐፍ አንብበው አያውቁም። መለኮታዊ መጽሐፍ አንድን መጽሐፍን ጽፈው አያውቁም። እሺ፣ ከቁርአንና ከመጽሐፍ ቅዱስ የትኛው ነበር መጀመሪያ የነበረው? እሺ፣ ማወዳደር የምንችለው ሁለት ተመሳሳይ ነገራቶችን ነገር ነው። ሁለቱም ተመሳሳይ ነገራት ነው። ቁርአን ከአምላክ ዘንድ በቀጥታ ለነቢ ሰለላሁ ዐለይሂ ወሰለም የመጣ ቃል ነው። አሁን እጃቸው ላይ ያለ መጽሐፍ ደግሞ ሰዎች በራሳቸው የጻፉት ጽሁፍ ነው። በዚያ ውስጥ የአምላክ ቃልን ቀላቅለዋል፣ የሰዎችም ቃልም አለ። ነገር ግን ሰዎች ናቸው የጻፉት። እነዚህ መጽሐፍ ወደ ማን የሚጠጉት ጠይቅሽ፣ የዮሐንስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል ነው የምታያቸው። ቁርአን የሙሐመድ ቁርአን ይባላል? ላ አይባልም። ቁርአን የአምላክ ቃል የአላህ መጽሐፍ ነው የሚባለው። ኪታቡላህ እየተባለ ይጠራል። የአላህ መጽሐፍ እና የሰዎችን መጽሐፍ ማነጻጸር ከመሰረቱ ስህተት ነው።
እሺ ቆይ አይደለም። አሁን የማቴዎስ ወንጌል የዮሐንስ ወንጌል እኮ እነዚህ መጽሐፉን የጻፉት ሰዎች ወይም ደግሞ በዛ ዘመን የነበራቸው በራእይ የተገለጠላቸው ሰዎች ናቸው እንጂ የመጽሐፉ መጠሪያ እንትኖች አይደሉም። መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል ነው ተብሎ ነው የሚታመነው። ምክንያቱም አሁን ለምሳሌ በሙሴ ዘመን ለሙሴ ብዙ ተአምራቶችን ገልጾለታል። በአብርሃም ምንም እንደዛው ይስሐቅን እስከ መሰዋት ድረስ ብዙ ተአምርን እግዚአብሔር ገልጦለታል አይደል እንዴ? በዛን ዘመን የነበረ ነገር አብርሃም በራሱ ዘመን የነበረ ነገር ያስቀመጠ፣ ሙሴ በራሱ ዘመን የነበረን ያስቀመጠ፣ እንደዛውም ሐዋርያቶች ኢየሱስ ክርስቶስ ከተወለደ ወደዚች ምድር ከመጣ በኋላም እንደዛው የራሷቸውን አስተዋጽኦ ያደረጉት ነው እንጂ የመጽሐፍ ቅዱስ መጠሪያ አይደሉም እነሱ። መጽሐፍ ቅዱስ ራሱን የቻለ ያኔ መጽሐፍ ቅዱስ ነው። አንደኛ አብርሃም በራሱ ጊዜ የሰራውን ያስቀምጣል። ስህተት ነው። አብርሃም ጭራሽ እነዚህ መጽሐፎች ሲጻፉ የለም። ይህ ታውቃለህ። አብርሃም እነዚህ መጽሐፎች ሲጻፉ የለም። ብሉይ ኪዳን ከሙሴ ነበረ። አብርሃም ከሙሴ በፊት የነበረ ሰው ነው። ስለዚህ አያውቀውም አብርሃም መጽሐፍ መጻፉን ብሏል። ሁለተኛ የኢየሱስ ክርስቶስ ደቀ መዛሙርት ተብሎ እንዲታሰብ እንግዲህ ኢየሱስ ክርስቶስ ስንት ደቀ መዛሙርት አለው? መልኩ 12 ደቀ መዛሙርት 12 አይዋ እነዚህ ናቸው ወንጌልን የጻፉት አይደለ? አይደለም፣ ስህተት ነው። የሚገርም ማርቆስ እና ሉቃስ ከ12 ደቀ መዛሙርት የሉበት፣ አያውቃቸውም ኢየሱስ ክርስቶስ። ከዚያ በኋላ ተነስተው ነው እነዚህ ሰዎች እንደናንተ የጻፉላቸው። አይሻር ከ12 የሉበት። ከፈለግሽ 12ቱን አውጥቼ ላሳይሽ እችላለሁ። በእነዚያ መካከል ማርቆስ እና ሉቃስ የሉበት። እሺ እስኪ ያሳየኝ። ይቅርታ ድምፅ ስለሚረብሽ ነው ሚዩት ያደረኩት። አንተ ቀጥል፣ እኔ እየሰማሁ ነው። ቀጥል። እሺ ያው እና እዚህ ጋር ያን ታይሻል። እዚህ አንዴ ማየትሽን አረጋግጭ እና ሜት ታደርጋለች ከፈለግሽ። ሚክ ያለሽ አለው ይታየኛል አለው። መልካም ያው እና 12ቱ ደቀ መዛሙርት እነዚህ ናቸው። የ12ቱም ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብ ወንድሙ ዮሐንስም፣ ፊልጶስም፣ በርቶሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስም የተባለው ልብድዮስ፣ ቀነናዊውም ስምዖን፣ ደግሞ አሳልፎ የሰጠው የአስቆርቱ ይሁዳ። ያችሁ እንግዲህ ማርቆስና ሉቃስ የሉበትም። ከ12 ውስጥ ግን ወንጌልን ጽፈዋል። ማናቸው? የሉበትም። እና ስለዚህ እነዚህ አካሎች መጥተው አሁን ከአምላክ ዘንድ ነው የመጣው ብለው ጻፈው ጨምሮላቸው አሜን ብለው አደረጓቸው። እንድታምኑ ተብሎ የለም የሉበትም። በዛም
ከአምላክ ዘንድ ያልመጣን ቃል ከአምላክ ነው ብሎ ጨምሮ የጻፈላ አካል ነው። አላህ ሙስተዓን። እሺ ሚ ያለሽ መሰለኝ